እንትናለው ሰፖርት አረጋታለሁ በቻልኩት አቅም ላይቭን ስትከፍት ታርታር አረጋለሁ። እንደዚህ ደግሞ ሌላ ቤት ቁጭ ብዬ የሰጡኝ ጊፍት ካለ ያን ሰጣታለሁ። ካልሰጠዋትም መደገፍ ብቻ በቂ ነው። ፕሮፋይሏን ማድረግ ብቻ በቂ ነው። ከዚህ ውጭ ያለው ነገር ግሩፕ ከፍታችሁ ስራ ይብላችሁ ብራው አካቱ ለነሱ ስንት እኮ የሚረዳ ወገኖች አሉ። ስንት እኮ የሚታገስ እንትን ላይ ቤተክርስቲያን ፊት ለፊት ላይ መስጂድ ፊት ለፊት ላይ የወደቁ ወገኖች የሚነሱ እኮ የሚረዱ ወገኖች እኮ አሉ። እነዚህ ልጆች የራሳቸው ስራ ያላቸው መተዳደሪያ ይሄ ዩቲዩብ ማለት ላይኩ ራሱ በጣም ብዙ እይታ ያላቸው ሰዎች ናቸው። በዛ ራሱ በጣም ብዙ ብር ነው የሚከፈላቸው። በጣም ብዙ ጥንዶችም አሉ እኮ ጥንዶች አሁን ለምሳሌ በጣም ብዙ ሰዎች አሉ መጥራት እችላለሁ። እነዛ ጥንዶች የሚሰሩት ዩቲዩባቸውን ሰብስክራይብ ይደረጋል፣ ላይክ ይደረጋል፣ ኮሜንት ይደረጋል። በዛ ብቻ ነው ጥቅም የሚያገኙ። ከዛ ውጪ ከመዳም ቅመሞች የሚገኝ እንትን የለም፣ የሚደረግላቸው ነገር የለም። እነሱ ብቻ ናቸው እንደ ዩቲዩብ ላይ የታዩአቸው ነገር ይገንባቸዋል እያላችሁ ነው። እኛ ማለት ባሮች በግል እንደዚህ ቴሌቪዥን የተገዛላችሁ ቆይ ጨርሳ ሀሳቤን በግል ጥያቄያችሁን እየመለስኩ አይደል? በግል ቴሌቪዥን የተገዛላችሁ ሶፋ የተገዛላችሁ ዱባይ መጥተው እንደዚህ የመግቢያ የመውጫ ተብሎ እንደ ትልቅ አርቲስት ለሀገር ብዙ ነገር እንደሰራ ሰው እንደዚህ የተደረገላችሁ ሰዎች አሉ። እንደማንኛውም አድናቂ ያመጧቸዋል፣ ይደግፏቸዋል፣ አብረው እንትን ይላሉ ምናምን። ሌላ አማቀው ታሪክ የለም አሉ እኮ ብዙ ልጆች አሉ። ስለዚህ ይሄ ማለት ነው አንዴ ልንገርሽ እንደዚህ ቃል ልንገርሽ። ቆይ ረጅም ከያሽ ማለት ነው። ቆይ አስረዝምሽው ረጅም መንገድ እንሄዳለን። እኔም ለባጭሩ ማለት ነው ቤት አሁን ያለሽበት ቦታ ብትመጣ አታገኛትም? መልሽልኝ። አገኛታለሁ ሲሄድ ግን ለምሳሌ ሆቴል ትይዛለች አይደለም? እንደዚህ ነፍጠኛ እንደዚህ ቦታ ነኝ ብላ ስልክ ትደውልልኛለች። ለምሳሌ አልጋ ይዛ ከሆነ ማለት ሆቴል ይዛ ከሆነ እዛ ሆቴል ሲሄድ ምንም የምትጠይቀኝ መግቢያ የለም። ኖርማል አድናቂዋ ነኝ፣ እህቷ ነኝ፣ ትወደኛለች፣ ታከብረኛለች። እዛ ቦታ ሄጄ እሷ ጋር እገናኛለሁ። ማድረግ የምፈልገው ነገር ካለ ግሩፕ ከፍቼ የመዳም ቅመሞችን ነገር አደራጅቼ ሳይሆን እኔ በራሴ ለምሳሌ ወርቅ መስጠት ከፈለኩኝ በራሴ እኔ ነፍጠኛ ራሴን ወክዬ ልሰጣት እችላለሁ እንጂ መግቢያ ተብዬ ተገድጄ 250 ብር 250 ድርሃም 300 ድርሃም ተብሎ መግቢያ ተቀምጦ ተተምኑ እንሰጣት ነገር የለም፣ ሊኖርም አይችልም። አምጪ እንደዛ ከሆነ ራሴ መስጠት እችላለሁ። ኦኬ አምጪ 250 ድርሃም ክፈሉ ተብሏል ያልሽው መረጃ አምጪ። እዚህ ጋር ሪካርድ እንልክልሻለን። እንደገና ደግሞ ልብስ ራሱ ያላችሁ መስማት ፈልጋለሁኝ። እኔ እዚህ ጋር 200 ድርሃም አዋጥ ከተባለ ስታወሩ ነው። እኛ ምን አገባ? ይኸውልሽ አንድ ነገር ልብሳችሁ እንኳን እዛ የሚመጥን ይሁን ብላችሁ ነው እድል ስጡን አለ። ሜት ማድረጉ እኮ ማለት ነው። ሜት ማድረጉ እኮ መሸነፍ ነው። መነጋገር ካለብኝ እናቴ አንቺ አሁን ለዚህ ነው ደረቷን ገትራ የምትከራከረው ልጅቷ። እኛ እኮ እያልን ያለነው አታሰድቡን ነው። የአረብ ሀገር ሴት እንዲህ ናት እየተባለ አታሰድቡን። መስጠት ከፈለሽ በግድ አታሰድቡኝ። አይ እንግዲህ ሰው ሲያወራ ጣልቃ አትግቢ እንዴ። እግዚአብሔርን እኔ እቃጮ አንድ ባህሪ ያላችሁ ማለት ነው ሲያወሩ እንደዚህ የምትሉት እኮ ለሌላ ነው እንጂ ለአብራ እንዴ ወኔ አቤት አያዋሩሽም እንዴ? ይቅርታ ግን እግዚአብሔር መሲ ሁላችሁንም ሰላም ብያለሁ። ምን ናችሁ እናንተ? ምን ላይ ደረሳችሁ? ያለው እኔ ማለት ነው ምን መጠምጠም ነው ዛሬ ያሰራሽ ቢሰትዩ። ቆይ ማሪ አውሪና ሰሚራ ታረል ነይ ንግስቴን አስገቡ። ቆይ አንዴ በስርዓት አውሩ። ሜሎና አውሪ፣ ከዛ ማሪ አውሪ፣ ከዛ ሰሚራ አርጊ። እሺ የቤቷ ሆስት ቀጮ ናት። ሂጂበት። እኔ ስራ ላይ ነኝ። ሂዱበት። ሜሎና አውሪ። እሺ አንዴ ቆይ ልናገረን ያሳብኝ። የትናንት ነው ከትናንት በፊት አብርሽ ላይቭ ላይ ገብቶ 250 ድራም ይዋጣ እሁዲውን ቅዳሜ ይሁን እየተባለ ነበር። ያንን ላይቭ ሳሰማ ይሄንን ለነገር ሲሆን ይሄ ላይቭ ሸር ተደርጎላት መጣች አይደል? አሰሙኝ ምናምን የምትለው ነገር አሁን ገብታ ንማር የተባለችው ልጅ አታሰድቡን የተባለው ይሄ ሩታ ከእንትና ጋር ሰጣሉ። ማናት ሩታ የፍቅር ደጋፊ ምናምን። ሩታና ፍቅር እኮ ጓደኛሞች ናቸው። ለእንትና እኮ መሸቅሉባቸው ታውቃላችሁ። ይሄ እናንተን እየቆረጣችሁ ዩቲዩብ ላይ የምታመጡት ነገር ነው እኮ እዚህ ጋር በጣም ጥል የሚያመጣው። እናንተ የሆነ ታደርጉታላችሁ። ጅል ናችሁ መሰለኝ አንዳንዴ። ግን መቤቴን ያንን ላይ የሩታ ደጋፊ ነኝ እያለች የትናንት ማታ ላይ ሳታይ ዛሬ መጣ እኛ ጋዚ ትጮያለች።
ጅል አትሆኑ፣ ማርያምን ጅል አትሆኑ። አንዳንዴ ወሬያችሁ ራሱ አወራራችሁ ያስታውቃል። ቃላት እንኳን አታውቁም፣ እንኳን መጽሐፍ ማንበብ አታውቁም። አስተካክሉ፣ አታሰድቡን ሁላችንም። በቃ ማሪ ሂጂ አውሪ በቃ። እሺ እናቴ ቴንኪው ማርያ ቀጤ እናቴ። አመሰግናለሁ ቀጮዬ። እኔ ማለት ነው ቪዲዮውን ለመስራት ፈልግ ነበር መሲ፣ እግዚአብሔርን እየጠበቅኩ ነበር እንደዚህ አይነት እድል። እንዴ እስከ መቼ ነው ሁላ ገርዳሚ ሁላ በእንትን ባለው የአረብ ሀገር ሴት እየተባለን የምንጨፈጨፈው? መርዳት ከፈለጉ እውነት ነው ብዙ ልጆች ተናግረዋል። ኢትዮጵያ ውስጥ ብዙ የተቸገሩ አሉ፣ በመፈናቀያ በጦርነት የተጎዱ አሉ። ስንት የሚረዳለ ሰሜኑ ላይ እንዴ ሩቅ ምን አስኬደን? መቅዶኒያ አለ እኮ አሁን ላይ እየተሰራ ያለ። ለምን አይረዱም? እግዚአብሔርን የመርዳት እንደው ፍላጎቱ እንትኑ ካላቸው እንዴ ነኝ ቦርጩን እናንተን አንጠልጥሎ ለሚሮጥ ሰውዬ ደግሞ እኮ ምክር ስትነግሯቸው የሚሳደቡት ነገር። በእናንተ ምክንያት እኛ የአረብ ሀገር ሴቶች አንሰደብ፣ ሰልችቶናል። እግዚአብሔርን በቃል እንዴ ልብ ግዙ። አሁንም ከስር ሆናችሁ የምትሳደቡ አላችሁ። ሰላም እንዴት ናችሁ? ቆይ ምን ነው ቤተሰብ አውርቶሽ አያውቅም እንዴ? ጨርሽ ማሬ። እኔ ጨርሻለሁ። እግዚአብሔርን እንደው ስለሳቸው ይቀጨኛል እንዴ? ችግር የለውም። ሰሚራ አውሪ። ሳምሪ ወይኔ ሀኒቾን የሆነ ነገር ለመጠየቅ ነበር። ይቅርታ ግን አጀንዳ እንዳትጠልፊ። ሙሉ ጎጃም ተረጋጊ። አንቺን ማትረቢ ቆይ ቀጠቅጥሻል። አንቺን ጫት ላይ ወይኔ እኮ ህፃን ናቸው እንዲነሶች። ሳሚር አውሪ። መሀኒ ስራ ላይ ናት። ኦኬ ካላስ በቃ እንትን አውሩልኝ በቃ። እሺ ነይ ውረዲ። አጀንዳ ልትጠልፊ ነው። ተልኳለሽ አንቺ ከቤተ መንግስት። እሺ ነይ። ማንሽ ሙሉ ጎጃም ቀጥይ። እሺ ማርያምን ሚውት እንዳታረጉኝ እንዳታወርዱኝ ማለት ነው። ኖርማል ፎቶ በኖርማል ፎቶ ማንም የተሳደበ የለም። ስድብ እንዳለ የእነሱ ደጋፊ። ኧረ ተው ቆይ እኔ ልናገር። ቆይ አልሰደብም። በኖርማል ፎቶ ስመጣ አላስገባኝ አላችሁ። ስለዚህ ግዴታዊ ደጋፊ ሆኜ መምጣት አለብኝ። ጋይስ እኔ መጀናጀን አልቻልኩም። እናንተ የአረብ ሀገር ሴቶች እየተባለ እየተሰደብን ማለት ነው። ምን ሆናችሁ ነው? ሰው ኢትዮጵያ ደግፋችሁ ብር የምታወጡ ከካትናችሁ አንዴ ላይ ያዘጋጀውልሽ ረገጣ ነበር። እንኳንም ደጋፊ ያልሆነ እኔ አላስገባኝ ብለው ነው እባክሽ ደጋፊ ነፍ ሰው ልኳን ለሙድ አትያዙ። እኔ ሙድ እያስኩ አይደለም። እግዚአብሔር እኔ ሙድ እያስኩ አይደለም። ማርያምን መግባት እፈልጋለሁ ብላችሁ ጻፉ። እሺ እና ማለት ነው ማውራት አልቻልንም። እናንተ የአረብ ሀገር ሴቶች ማሰብ አትችሉም። እዚያ ሚስጥራችሁን ሀቢባ ላይ እየሄዳችሁ ትዘረግፋላችሁ፣ ዩቲዩበር ትደግፋላችሁ። ጋይስ እኛ እኮ ፀሐይና እንትን ሳናይ እኮ አንድ ቤት ታስረን ነው የምንውለው። ከሰው ጋር ማውራት ምንም አልቻልን። እግዚአብሔርን አፈርን፣ በእውነት አፈርን ማለት ነው በእነሱ ምክንያት። ስለዚህ ስነ ስርዓት ያዙ። መጀመሪያ ከአረብ ሀገር ስትመጡ የማንንም ዩቲዩበር ልትደግፉ ነው እንዴ የመጣችሁ? ሲጀምር ከእነሱ ምን ተምራችሁ ነው ላይክ እና ፎሎ አድርጋችሁ ራሱ የምትከተሏቸው? እኔ አይገባኝም። እኔ የተቆረጠ ቪዲዮ ነው እንጂ አንድ ቀን ቪዲዮአቸውን ራሱ አይቼ አላውቅም፣ ማየትም አልፈልግም። ከእነሱ ምንም ስንት ነገ ሀገራችሁ ገብታችሁ መስራት የምትፈልጉትን ነገር ቁጭ ብላችሁ አትማሩ? ግብርና እንዴት እንደሚሰራ፣ ትምህርት እንዴት መማር፣ ንግድ ላይ ምን ማድረግ እንዳለብን ስንት የሚያስተምሩ ስንት የሚያነቃቁ ነገሮች እያለ እዚያ ላይ ቁጭ ብላችሁ አታዩ? የምር ከሰው ጋር ማውራት አፈርን። እግዚአብሔር እኔ አፈርኩኝ። በቃ እኔ ማታ ስልክ ይደወልልኛል፣ ስልኬን ገትሬ ለእናንተ መከራከር በራሴ አፈርኩ። የአረብ ሀገር ሴት ነኝ ማለት። የት ላይ ናችሁ? ሙሉ ጎጃም ገብታለች። እሺ ምን ደረሳት? እግዚአብሔር በእውነት ታው ተደረገ መስሎን ነበር ሙሉ ጎጃም። እሺ ኧረ እኔ ፎቶ ቀይሬ የገባ አላስገባኝ ስትሉ ጊዜ ነው ደጋፊ መስዬ የገባው። እንዴ ማውራት አልቻልንም ጋይስ። እኔ ከቅርብ ሰው ጋር ስታወሩ እናንተ የአረብ ሀገር ሴቶች እናንተ የአረብ እንዴ ስንት እኮ ቤተሰብ አስተምረን ቤተሰብ ረርተን ቤተሰብ ቀይረ ራሳችንን ቀይር ሰዎች እኮ አለን። ስንት አንገታቸውን ደፍተው የሚሰሩ አለ። በእናንተ ምክንያት አንሰደብ። እግዚአብሔርና አፈርን እኮ ሁሌ በቃ የአረብ ሀገር ሴት እንዲናት እንዴ ስንት ጀግና ሴቶች እኮ አሉ። ታብታቡት በመሀል እሁድ ትምህርት ቤት ምናምን ትላላችሁ። ለራሳችሁ እኮ ልብስ ማቀይሩ ናችሁ። እግዚአብሔርን እንጀራ እያመራችሁ እንጀራ ገዝታችሁ ማትበሉ እውነት ለመናገር ማለት ነው። እንደገና እዚያ ጋር ስንት የተራበ እናት ጡቷ ደርቆ ህፃን ልጅ አጥምቱ ደርቆ እየታየ መርዳት ከፈለጋችሁ ለእነዚያ ትረዱ። እኔ በእናንተ የተነሳ አረብ ሀገር መሆኔን አፍረናል። ማርያምን በጣም ማለት ነው።
ከብቶች ይሄ ቋንቋቸው ራሱ ደጋፊዎች ራሱ አንድ አይነት አማርኛቸው ራሱ ታይ በአማርኛቸው አትምጪ። ሁለተኛ ሶስተኛ አራተኛ ቋንቋቸው ሊሆን ይችላል። ታይ በቋንቋቸው እና እረፉ ማርያምን እዚያ ገብርኤል ሚካኤል ብላችሁ ተስላችሁ የመጣችሁ ቤተሰብ ልትረዱ ራሳችሁን ልቀይሩ እና መለስ በሉ። ይሄ እንዴት ነው? ይሄ ስሜታችሁን አረጋጉት። እውነት ለመናገር እና ተው አታሰድቡን። እኔ መጀናጀን አልቻልኩም። በቃ ልጀናጀንበት አንቺ ልትጀናጀኝ እናቴ። ቃጮ አንድ ሰከንድ ብቻ ስጪኝ። ቃጮ አንድ ሰከንድ ብቻ ነው። አንድ ሰከንድ አንቺ ምን ሰዓት ያላወሩ ቆይ ወላሂ ቆይ አንድ ሰከንድ ነው። ስሚ ልንገርሽ እሺ። ያወራሉ ችግር የለም። እኔ አሁን ከታች ሙሉ ጎጃም የእሷ ደጋፊ መስለሽኝ ልቀጣቅጥሽ ነበር ያልኩበት ምክንያት እኛ ብዙ የወደቀ ማህበረሰብ አለን። በተለይ ወደኛ እነሱን እንዲደግፉ ስለማልፈልግ ነው። ገባችሁ? ደብረ ብርሃን ላይ ከወለንጋ ተፈናቅለው የመጡ ወገኖቻችን በጣም ብዙ አሉ። ገባችሁ? ኢቭን በጣም ብዙ ቦታ ማለት ነው። እኛ የራሳችን ችግር ስላለብን በዛ ተቀይሜ እንጂ ማህበረሰብ ነፍጠኛ ብለሽ ጎጃም ምናምን ብለሽ አትጻፊ። ማህበረሰብ ከማን ማልቃተና ይጨምራል ደግሞ ወላሂ ጽፏል። የኛ ማህበረሰብ በተለይ ለእነሱ እንዲታሽቃብጡ አልፈልግም። ለዛ ነው በቃ መብቴ ነው። እናት ነፍጠኛ እናውራበት። እስኪ ተረጋጊ። ይኸውላችሁ አይ ቆይ አንቺ ነፍጠኛ ዋጠጂ ነፍጠኛ ዋጠጂ ንግስት አውሪ ማሂ ቆይ አሁን የገባችው ማሂ እንደነች ቲጂ ላብዛራት ላይ ቁጭ ያለችው ምን ያሰበች ነው? እሷን መጀመሪያ ተናግሩልኝ። ከነዚህ ቀጥላ አይ የሷ ፕሮፋይል አድርጋ ምን እየሰራች ነው እዚህ? አንቺ አይገባሽ። ወዲ በይ ተቀደም እሷ ሂጅበት በኢየሱስ ስም ወጋውት ላይ ቲጂ ሂጅበት ማሪዋ እኔ የሩታ ደጋፊ አይደለሁም። እኔ የምታወሪ ነገር ቪዲዮሽም ሰርተሽ አይቼ ደስ ብሎኝ ነው ገባሁት። ሰው በእነሱ ምክንያት ህዝቡ መሰደብ የለበት። ላይክ ከተደረገላቸው ኮሜንት ከተጻፈላቸው በቂ ነው። ሰው ቤት ቤት የታጠበ እንዴት ነው ለሰው ልጅ እንደዚህ ብርን አዋጥቶ ወርቅ ምናምን እያሉ እሷ በተሳሳመች እነሱ ምን አገባቸው ነው? እሷ አቅፋ በተኛች እነሱ ምን ቤት ናቸው? ደህና አልጋ ላይ ሳይተኙ ለዩቲዩበር ማድረግ ምን ማለት ነው? ይሄ ማሰደብ ነው ወይ ነውርነት ነው? አንቺ ቁጭ በይ ስለዚህ እነሱ በቃ ይሄ አረብ ሀገር የሚሰሩ ሴቶች እናት አባት ምረዱት ሴቶችን እያሰደቡ ነው። በቃ በእነሱ ስም ሴቶች እየተሰደቡ ነው። ለፍቶ ማሩት ልጃቸውን የሚረዱት እናት አባት ምረዱት ማለት ነው። በእነሱ ምክንያት እነሱ በዩቲዩብ 400,000 300 እይታ የታየላቸው ብር እየተከፈላቸው እነሱ ብር እያገኙ ለእነሱ ብር እየሰጡ ግሩፕ ፈጥሮ ብር አዋጡ ያሉ ይሄ ነገር ተገቢ አይደለም። ሩታ አቅፋ በተኛቸው እነሱ ምን ይጠቀማሉ? ምንም የሚጠቀሙት ነገር የለም እንዴ። ሩታ ደህና አልጋ ላይ ስተኛ እነሱ እኮ ሽንት ቤት እያጠቡ እኮ ነው። ፎቅ ለፎቅ ላይ የዞሩ እኮ ነው። ይሄ ነገር ተገቢ አይደለም። እኔ ልንገርሽ በጣም ነው እኔ ከነሱ ጋር በጣም ነው የሚጣላው። እኔ አሁን ፍቅርን ብደግፍ ላይክ አደርጋለሁ፣ ኮሜንት ጽፍላታለሁ እንጂ 5 ሳንቲም አልሰጣትም። ብደግፋትም ላይክና ኮሜንት ነው እንጂ 5 ሳንቲም አልሰጣትም። እሷ በዩና በላይክ የምታገኘው ጥቅም አላት። ለኔ 5 ሳንቲም አሰጠኝ። እኔ ተቸገርኩብኝ ለራሱ 1 ብር አሰጠኝም። ስለዛ ሩታና አብርሃም አቅፎ ለሚሳሳሙት ነገር ተሳሳሙልኝ፣ ተጋቡልኝ። በጾም ምድር የታገር ነው ሰርግ ያለው? በጾም ምድር የታገር ነው ሰርግ ያለው? የትኛ ቅንጦት ይዞት ነው ዱባይ መጥቶ የሚሰርግሶ? ስለዛ እነዚህ ልጆች በእነሱ ምክንያት እንዳለ አረብ ሀገር ሴቶች እየተሰደቡ ነው፣ የተገረፉ ነው። ስለዚህ አይ ነገር ሊቆምልን ነው የምንፈልገው። በእነሱ ስም እኩል መጠራት የለበትም። እናት አባት ምረዱ ሴቶች አሉ፣ ልጆቻቸውን የሚጦሩት አሉ፣ የተቸገሩትን ጎዳና ላይ የወደቁትን ምረዱት አሉ። ስለዚህ እነዚህ ልጆች ከነዚህ ጋር እኩል ሆነ ተደምረን መጠራት የለብንም። እኔ ጨርሻለሁ። አመሰግናለሁ። ዋው አንደኛ ነሽ ማርያምን። አይ ላይክ ዮር ኢነርጂ አይ ላይክ ኢት። አንደኛ በዚህ እንትንሽ ቀጥይበት የኔ ጎበዝ፣ ሂጅበት ጎበዝ። አይዶዶ ሳይክሌሽን ትይዛለሽ አይደል? እናንተ 100,000 እስካሁን ታባል አስገባችሁትም። ኮሜንት ዝጊ። 100,000 ካልገባ እንዳትከፍች ኮሜንት 100,000 ካላስገቡ እንዴ ኮፕሊንግ አርጓል። በዛው እኮ እየወጋችሁት እኮ ነው እየተወያየን። ሂጅበት። ማናት ኮኮብና ባንዲራ ማነሽ? ሂጅበት። እኛ ቅድሚያ እናስተናግዳለን የእነሱን ደጋፊዎችን። አንቺ ግን ቆይ ግን ከመጀመሪያው በፊት ማለት ነው ሁሉም አንድ አይነት አስተሳሰብ ነው ያላችሁ የእነሱ ደጋፊ? አዎ
ማርያምን አንድ አይነት ናቸው። ከየት እንደተሰበሰቡ አላውቅም። አይ የቀድሞ ማች ወደናት ቀድም የገባችሁ ማች ወደናት። እሺ ማይ ቀድም የገባችሁ እሺ ማይ ቀድም የገባችሁ ማች አይ ከሷ በኋላ የገባችሁ ማን ነው የምትባለው? ጎበዝ ናት። ትንሽ ትሻላለች፣ በመነጋገር ታምናለች። ይጅበት ማይዬ እሺ ዱዱ ሚስዬ በመጀመሪያ አድናቂሽ ነኝ። እንሰማለን እንጂ አንፈርድ የምትያት ቃልሽ ደስ ትለኛለች። ቀጥይበት፣ በጣም ነው የምወድሽ። በዚህ አጋጣሚ በአነሳች ርዕስ እግዚአብሔርን እኔ ራሴ ውስጤን ይበላኝ ነበረ። ማለት እኛ ስንት የተቸገሩ ቤተሰቦቻችን እያሉ ስንት የራባቸው ጎዳና ላይ የሚወደቁ ስንት ህዝብ እያለ እዚህ ጋር እነሱ ዩቱብ ስለሰሩ ለእነሱ ወርቅ፣ ለእነሱ ቴሌቪዥን፣ ለእነሱ ሶፋ ማናት እና እሷ ማናት? እኔ እናትና